ራቁትሽን መስዋዕት ማለት ወዳለሽ ደረትን ገልጦ መሄድ አፍንጫ መብሳት ጥብቅ ያለ ታይት አድርጎ መሄድ ምናምን እንደገና እንደና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ካለ ከተወለድሽ በኋላ የበላሽ ቡዳ ነው። ጠቋር ደግሞ እንዳልኳችሁ መቆጣት ማፍጠጥ ከራማ የሚባል አውሊያ ቃልቻ የሚባል ቤተሰብ ውስጥ ያደጉ ልጆች ሴቶች ልጆች ሰላም ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? በዛሬ ቪዲዮ ላይ በተለይ እህቶች ረጅም ሰዓት ራቆታችሁን ወይም በማንኛውም ጊዜ መስታወት ላይ ጊዜያችሁን የምታጠፉ ራሳችሁን ፈትሹ ማለት ፈልጋለሁ። ይሄ ወንዶችንም ያጠቃልላል። በተጨማሪም ደግሞ የጥቋር መንፈስ ባህሪያቶች ምንድናቸው የሚለው ነገር በዚህ ቪዲዮ አብረን ምን ይሆናል ትማሩበታላችሁ። እስከመጨረሻው አዳምጡ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። ሰውነት ግን መስታወት ራስሽን ታያለሽ? አዎ። ለምንድን ነው የምታየው? ማለት ስትኳኳይ ምናምን ነው የምታየው ወይስ የሆነ ቁጭ ብለሽ ራስሽን ለመታዘብ ምን ስትናደጂ ምናምን እንደዚህ ነገር ውስጥ ስትገቢ ነው? በምንም አይነት ሲቹዌሽን አያለው ራሴን በቃ በምንም ስወጣም ስገባም ምናምን በጣም ደውቁሉ ነው የሚባለው ቤት ውስጥ በጣም ነው እንትን የምለው ራሴን እንደዚህ ራቁትሽን መስታወት ማለት ወዳለሽ? አዎ ያለው በደንብ ነው። ግን እሱ እንደዛ ማድረገው ጨምሬያለሁ ከስቻለሁ የሚለውን ለማየት ነው። ግን በጣም ላይክ እንደውም ወደ ንስሐ አባትም ቀርቤ ነበረ ግን ያው ዝም ብዬ ነው እንጂ እንትን ያልኩት ብዙም ከልቤ ምናምን አልነበረም። ቱሪዮንስ እሳቸውም ጋር ሂጂ በቃ እንዲህ ስላቸው ይሄ እኮ የሚያደርግሽ ያው የምታረጊሽ ስራ ነው ምናምን ብለውኛል። እንደዚህ ከሰው እኮ አስወጥቶሻል። በተደጋጋሚ መስታወት ፊት የምትቀርቢ ከሆነ ነው እንጂ መስታወት ላይ ማንም ሰው ያያል እንዴ? እኔም አያለሁ። ግን በተደጋጋሚ መስታወት ራስን ማየት በጣም ከባድ ነው፣ ያስጠቃል። ውስጥሽ ያለው አንቺ ጋር ያለው ቡዳ አንቺን ማየት ይፈልጋል። በዛ ልክ ሁሌ ልብስ ውስጥ ስለምትሆኚ በዛ ልክ ሻወር ቤት ሲሄዱ ግለ ወሲብ ይፈጽማሉ። የትም ቦታ ሲሄዱ ባገኙት አጋጣሚ በየትኛውም አጋጣሚ ግለ ወሲብ ይፈጽማሉ። እንደገና ደግሞ በመስታወት ራሳቸውን ረጅም ጊዜ ረጅም ሰዓት ያያሉ። ሲኳኳሉም ረጅም ሰዓት በዛ በብዙ ነገር ብቻ መስታወት ፊት የመቀመጥ ልምድ ካለ ከተወለድሽ በኋላ የበላሽ ቡዳ ነው። ስትወለጂ ከሆነ ግን ያቅሻል። አብሮ ከማህፀን ጀምሮ የመጣ ስለሆነ ያቅሻል። ይሄ ግን ልጅ ሆነሽ የበላሽ ከሆነ የዛ ሰው መንፈስ አንቺ ጋር ሲመጣ ሁሌ ተገልጠሽ ማየት ይፈልጋል። እንዲያውም በዚህ አጋጣሚ ቤተሰቦች ደረትን ገልጦ መሄድ፣ አፍንጫ መብሳት፣ ጥብቅ ያለ ታይት አድርጎ መሄድ ምናምን እንደገና እንደዚህ ልብስ ለብሶ ጎረቤት ላይ ሙን እያሉ እዛ ሁሉም ጋር ወጣ ገባ እያሉ መታየት ከባድ ነው። ለምን? ከዛው ከጎረቤት የበላችሁ ቡዳ መንፈስ ሊያያችሁ ስለሚፈልገው እንደዛ ሆናችሁ እንድትሄዱ የሚፈልገው እንደዛው አይነት መንፈስ ሊያያችሁ ይፈልጋል። ስለዚህ ጥንቃቄ ማድረግ ነው። ግን አንቺ እንደነገርሽ እንግዲህ እንዲህ አይነቱን ወንዶች ላይ ያለሽ እይታ እንደገና የሚያበሳጭ ነገር ላይ ሲመጣ ስሜትሽን ቶሎ እዛው ማንጸባረቅ፣ ቶሎ መናገር ቱግሽ፣ እንደገና ደግሞ ለእርቅም ደግሞ ቶሎ አለመምጣት፣ እርቁንም ራሱ ማዘግየት፣ ጥፋት የለብኝም ብሎ ማሰብ በራሱ ውስጥሽ ያለው መንፈስ አንቺን ምን አድርጎሻል? የተፈላጊነት ስሜት፣ ቆንጆ ነኝ፣ ሲፈልግ ውበቴነቱ ይመጣል፣ ይከተለኛል፣ ይለምነኛል አይነት ነገር ስሜት እንዲፈጠርብሽ ያደርጋል። አንቺ እኮ እንደዛ ላትሆኚ ትችያለሽ። ይሄ ስሜት እንዲሰማሽ ያደርጋል። እንደገናም ደግሞ ሁልጊዜ ያንን ስሜት ደግሞ ምን እንድታውዩ ይፈልጋል? ለጥቅም እንድታውዩ ይፈልጋል። ጥቅመኛ እንድትሆኝ በዛ ስሜት በዛ ማንነት ጥቅመኛ እንድትሆኝ ይፈልጋል። ከዛስ ያ ሰው ታግሶች ካንቺ ሲርቅ ደግሞ ህይወትሽ እንዲጎዳ ያደርጋል። አላጋጠመሽ? እንደዚህ በጣም ብዙ ቆንጆ ሴቶች የሚጎዱት የሚችሏቸው የሚታገሷቸው ሰዎች ሲርቋቸው ህይወታቸው ብልሽሽት ነው የሚለው። እንደዛ አጋጥሞኝ ያውቃል። ስለዚህ ጥንቃቄ ማድረግ ያለብሽ ምንድን ነው? መንፈሱ ምንም ይሁን ግን የቡዳ መንፈስ ሆኖ አብሮሽ የተወለደ መንፈስ ከሆነ በቃ በየትኛውም አጋጣሚ ማንም ሰው አንቺን በዚህ ጉዳይ ላይ እንዲነካሽ አይፈልግም። ይሄ ከተወለድሽ በኋላ የገባ መንፈስ ከሆነ ግን ትሄጃለሽ። የሚያጋጥምሽን ነገር በሙሉ ግን ከእጅሽ እየቀማ ነው የሚሄደው። እንደገና ከሰው አይን የመጣ ስለሆነ ከማህፀን ጀምሮ ሳይሆን ከተወለድሽ በኋላ ከቤተሰብሽ ውጪ የመጣ መንፈስ ስለሆነ አንቺም ሀሳብሽ ሁሉ ከቤተሰብሽ ውጪ ይሆናል። እቺ ከየት የመጣች ናት? ምንድነው አንቺ በእኛ ዘር ውስጥ የሌለ እንደዚህ የምታስቢው ምናምን የምትባዩ ብዙ ጊዜ አይደል? እንደዚህ ልክ ነው ማለት እንጃ። በቤተሰብም ግን ብዙ ችግር ያለ ይመስለኛል። ለምሳሌ እኔ ያቆቴ ከቤተሰብ ራሱ የሌለ ወጣ ያለ ነገር ሁሉ አንዳንድ ጊዜ የሚታይባቸው ልጆች ከቤተሰብ ውጪ የሆነ መንፈስ
ከሰዎች ሲመጣባቸው የእነዛን ሰዎች ባህሪ አምጥተው ስለሚያላብሳቸው ሰዎቹ ድንገተኛ ነገር ይበቃል፣ ሌላ ነገር ውስጥ ይገባሉ። ጥንቃቄ ማድረግ ያስፈልጋል ነው። ወደዚህ ሲመጣ ግን እናትሽም ከቤ የሆነው ወይም ወንዳ እንደሆነው ከኖሩ ውስጣቸው ያለው መንፈስ እንደዚህ ከአባትሽ ጋር ራሱ ማያስማማቸው ከሆነ ከአንቺ ጋር ማያስማማቸው ከሆነ ኃይለኝነት የሚሰማቸው ከሆነ አንቺ ጋርም የተጋባው ያው የዛር መንፈስ ነው። የዛር እንኳን ባይሆን ያው መሆኑ አይቀርም 99.9% ዛር ነው ሊሆን የሚችለው። ግን ከተወለድሽ በኋላ ራሱ ጡት እያጠቡሽም ሊያይ ይችላል። ከሳቸው ከአይናቸው ወደ አንቺ ሊመጣ ይችላል፣ ህፃን እያለሽ ማለት ነው። ብዙ ጊዜ እናቶች ጡት ሲያጠቡ ልጆቻቸውን እንዳይመለከቱ የሚደረገው ወደፊት ለፊት ሌላ ነገር እዩ። የሰርጓን ብርጭቆ የፈጀች ሴት እያውቃለሁ። በቃ አግብታ ወለደች፣ ቁጭ አለች፣ አይኗ የሚያየው ብርጭቆ ላይ ነው። ፍጅት ታደርገችው፣ ማንም ሳይነካው ይወድቃል፣ ይሰበራል። እና ዛፍ በጥንት ጊዜ ዛፍ ነበር የሚያዩት። ዛፍ እያዩ ዛፉ ይመነምናል፣ ቅጠሉ ይረግፋል፣ ልጆቻችሁን አትመልከቱ ይባላል። የቡዳ መንፈስ ያለባቸው ሰዎች አይናቸው ኃይል አሉ ተብሎ ስለሚታሰብ ነው እንጂ ያ ቡዳ መንፈስ ነው ብሎ አያስቡም። የሰው አይን የሰው ፓወር ነው ብሎ ነው የሚያስቡት። እና ይሄ በቤተክርስቲያንም ደረጃ አንዳንድ የተታለሉ ደብተራዎች አሉ። የተታለሉ ሰዎች ደብተራ በመጀመሪያ የተታለለ ነው፣ ግን ከኖህ ታሪክ ከመጽሐፈ ሄኖክ ምዕራፍ መጨረሻው ምዕራፍ ላይ 42ኛ ይመስለኛል አሁን ባለው መጽሐፍ ቅዱስ ምዕራፍ ደረጃ የመጨረሻው ሁለቱ ምዕራፎች ላይ ኖህ እንዴት እንደተወለደ ሲወለድ አይኑ እንዴት እንደሚያበራ እንደነበረ ከዛ ጋር በማገናኘት ሰዎች አይናቸው ኃይል አለው ፓወር አለው ብሎ የሚያስቡ ሰዎች አሉ። ተጽፏል መጽሐፈ ሄኖክ ምዕራፍ 42 ይመስለኛል መጨረሻ ላይ። እና ሰዎች በተፈጥሯቸው እንደዚያ ነገር አላቸው ይላሉ። አንቺም በቃ ጥሩ ነገር አይተሽ ከፊትሽ ጥሩ ነገር ያጋጥመኛል ብለሽ የሚከሽፍ ከሆነና ሁልጊዜ ከልጅነት ጀምሮ አብሮሽ ያደገ ነገር ከሆነ የተላለፈ የዛር መንፈስ አለ። በቀጥታ አንቺ ላይ 7 ዓመት ኖሮ ማበላሸት ችሏል ማለት ነው። ከበላሽ በኋላ 7 ዓመት ቆይቶ እንደገና አንቺ ላይ ኃይል አግኝቷል ማለት ነው። ግልጽ ነው። ልክ በጣም በጣም እንዴ ፀጉሬ ሌላው ሰው ሆነ እኔ ነጭ ሽበት አለብኝ። በጣም ልጅ ነኝ ግን ለምን እንደሆነ አላውቅም እንደዛ ያለብኝ። እንደገናም ደግሞ ክብረ ንጽህናዬን አላጣሁኝም፣ ግን ከወንድ ጋር በጣም ነው የሚያተሻሸኝ። እንዴት ነው በቃ እንጃ እኔ ድንግል ነኝ ለማለት ራሱ እንትን ይለኛል። አዎ አንዳንድ ጊዜ ካደረኩት ነገር አንጻር ነው የሚባለው። እሺ መዳራት እንደዛ አይነት ነገሮች ምናምን ከተለያዩ ኢቨን ከቤተሰብ ከፋሚሊ ሜምበር ጋር ከሚባል ሰው ጋር እኮ ቅድም ያልኩሽ ይሄን ነው። ከዘመድ ጋርም ሩካቤ ስታረጊ አባትም ልጁን የሚነካካ ከሆነ በተለይ ከልጅነት ጀምሮ ለወንድ ልጅ ያለሽ እይታ የተጣመመ ሆኖ እንድታርጊ ያንቺ መንፈስ እነዛ ወንዶች ላይ አርፎ ክፉ ነገር እንዲያደርጉ የማድረግ ሁሉ ኃይል ያለው አለ። በጣም ኃይለኛ የሚባሉ በተለይ ከራማ የሚባል አውሊያ ቃልቻ የሚባል ቤተሰብ ውስጥ ያደጉ ልጆች ሴቶች ልጆች እዛው ደማቸው እንዲፈስ የሚፈልገው እዛው ያደጉበት ቤት ውስጥ በገዛ ዘመዶቻቸው ይሄ ነገር አለ። ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ፣ እንደገና ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገና ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር፣ እንዲህ ያ ነገር ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው። ሾተል ቀስት መምዘዝን ያስተማረ ይኸው ነው። አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው እና በአደባባይ ወጥቶ ትልልቅ የሚባሉ ክብር ያላቸውን ነገሮች መነካካት ይሄ ጠቋር ስራ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮች ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የእሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማቡካት፣ በወሬ በሐሜት
ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳደሩ ላይ ያመጻሉ። አስተዳደሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳደሩን ይከሳሉ። አስተዳደሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ ደፋር ነው።